እንዴት ቆያችሁ ክቡራንና ክቡራት በዛሬው ፋክት ኢንፎርመር ዝግጅት ክፍል እሁድለት በአፋር ኤርታሌ የተከሰተውን የእሳተ ገሞራ ፍንዳታ በሀገር ውስጥ ችላ ለምን እንደተባለና በአንጻሩ የውጭ ዘገባዎች ሰፊ ትንታኔ እንዴት እንደሰጡት ኢትዮጵያውያን በመልክ ዕውቅና ማግኘት እንደሚኖርብን ብሎም በክልሉ የተሰጠው የተሳሳተ መረጃ እንዲሁም ያለም አቀፉ ከዚህ ተፈጥሯዊ ክስተት ጋር የተያያዙ የጉዳት ቅድመ ጥንቃቄዎች ጋር በተገናኘ ሰፊ ቆይታ እናደርጋለን። የእሳተ ገሞራው የጥፋት መጠንና አስደንጋጭ መረጃዎች በኤርታሌ የእሳተ ገሞራ ሰንሰለት ስር ከሚገኙ ተራሮች በአንዱ ላይ ባለፈው እሁድ የተከሰተ ፍንዳታ እስከ 14 ኪሎ ሜትር ወደ ሰማይ የሚትጎለጎል አመድ ማስከተሉንና ብናኙም ቀይ ባህርን ተሻግሮም በየመን፣ ኦማን፣ ህንድና ሰሜን ፓኪስታን እንደደረሰ እየተገለጸ ይገኛል። በአመዱ ምክንያት ኤር ኢንዲያ የተባለው የህንድ የአየር መንገድ 11 በረራዎች፣ አክሳ የተባለ ሌላ አየር መንገድ ጅዳ፣ ኩዌትና አቡዳቢን ወደ መሳሰሉ የመካከለኛው ምስራቅ መዳረሻዎች ማቆሙን መሰማቱ ይታወቃል። ይህ በዚህ እንዳለ አንድ ግለሰብ ቪዚት አፋር ላይ ቀርቦ ይህ ለምድሪቱም ለሰውም ለተፈጥሮም ታላቅ ጥፋትና ውድመት የሆነውን ሁነት ጠቃሚና ለቱሪዝም መስፋፋት ምክንያት እንደሚሆን የሚጎበኝ ከአፍ እስከ ገደፍ ባለባት ሀገር በቪዲዮ ሲናገራየሁ የእሱ ሲገርመኝ ትልልቅ ያልናቸው አክቲቪስቶች ሳይቀር በረከት ነው ሲሉ ታዘብኩኝና ህዝቡን አሳሳች አመለካከት መስጠት አግባብ ባለመሆኑ ሞራላዊ ኃላፊነት አለብኝ በማለት የሚከተለውን አዘጋጅቼ አቅርቤላችኋለሁ። አብራችሁን ቆዩ። የእናንተንም ሀሳብ በመጨረሻም በኮሜንት እጠብቃለሁ። እንግዲህ የአፋር ክልል ቱሪዝም ቢሮ ባለስልጣን አቶ መሐመድ በረከት ነው ያሉትን የእሳተ ገሞራ የጥፋት ታሪክ እንደዚህ ይጀመራል። ምድራችን ከተፈጠረችበት ጊዜ አንስቶ ምናልባት በሚሊዮን የሚቆጠር የእሳተ ገሞራ ፍንዳታ አጋጥሞ ይሆናል። ባለፉት 10 ሺህ ዓመታት የሆነው ሆኖ ከየብስ የሚፈነዱና እቶናቸው ያልበረደ 1500 ያህል እሳተ ገሞራዎች ይገኛሉ። በአሁኑ ዘመን 600 ያህል ከዚህ ቀደም በታሪክ የተመዘገበላቸውና ዛሬም የሚያሰጉ እንዲሁም ዘመን እየጠበቁ የሚፈነዱ አሉ። በተለይም የእሳት ቀለበት በተሰኘው የዓለም ክፍል በሚገኙት ኢንዶኔዥያ፣ ፓፑዋ ኒው ጊኒ፣ ፊሊፒንስ እና ጃፓን እንዲሁም ማዕከላዊ አሜሪካና ሜክሲኮ በግንባር ቀደም የሚጠቀሱ ናቸው። የዘርፉ ተመራማሪዎች የእሳተ ገሞራው ፍርስራሽ ለብዙ ወራት የምድር ክፍሎች እንዴት እንደሸፈነው ጥናት ሲያደርጉ ቆይተዋል። ሰሜን አሜሪካና አውሮፓ የሰብል ውድመትን፣ ረሃብ እንዲሁም ወረርሽኝን ከእሳተ ገሞራው ፍንዳታ በኋላ ያስተናገደቻቸው ችግሮች ነበሩ። በዓለም ታሪክ እሳተ ገሞራ ያስከተለው ከባድ ጥፋት ሲወሳ በተለይ ከ3600 ዓመት በፊት በሜዲትራኒያን ባህር ከቀርጤስ በስተሰሜን በምትገኘው ደሴት ቴራ ወይም ሳንቶሪኒ ላይ የፈነዳው እሳተ ገሞራ ለአትላንቲስ ውድመት መንስኤ ሳይሆን እንዳልቀረ ከሚወሳበት ሁኔታ ሌላ በመሃል አውሮፓ በዚሁ ፍንዳታ ሳቢያ የአየር ንብረት ለውጥም እንዲከሰት ማድረጉ ጭምር ነው የሚነገረው። ወደ ቅርቡ ከመጣን ደግሞ ለአብነትም በኢንዶኔዥያ ታምቦራ ተራራ የተከሰተው የእሳተ ገሞራ ፍንዳታ ባለፉት 10,000 ዓመታት ውስጥ በምድር ላይ ከተፈጠሩ የተፈጥሮ ክስተቶች መካከል እጅግ አጥፊውና በርካታ ውድመትን ያስከተለ ተብሎ በታሪክ መዛግብት ተከትቧል። ታምቦራ በኢንዶኔዥያ ደሴቶች ምስራቃዊ ጫፍ በሱምባዌ ደሴት የሚገኝ ተራራ ሲሆን ከ13000 ጫማ በላይ ከፍታ ያለው ይህ ተራራ ልክ እንደ አውሮፓውያን አቆጣጠር በ1815 ከ209 ዓመታት በፊት ነበር የዓለም አስከፊውን የእሳተ ገሞራ ፍንዳታ ያስተናገደው። ፍንዳታው እጅግ ከባድ በመሆኑም 100 ኪዩቢክ ኪሎ ሜትር ጋዞች አቧራ አለትን ወደ አካባቢ አየር በፍንዳታው ለቋል። ከፍተኛ ውድመት ያስከተለው ይህ ፍንዳታ በአካባቢ የነበሩ ደኖችን ሙሉ ለሙሉ ወደ አመድነት ቀይሯል። ኑራቸውን በደሴቲቱ ዙሪያ አድርገው የነበሩ 100,000 የሚጠጉ ሰዎችን በቀጥታም ሆነ በተዘዋዋሪ ህይወት ቀጥፏል። በሱምባዋ ደሴት 10,000 ሰዎች በፍንዳታው የሞቱ ሲሆን በቀጣዮቹ ወራትም በአካባቢው በተከሰተው የምርት እጥረትና በሽታ ከ80,000 በላይ ሰዎች በረሃብና በሽታ አልቀዋል። በእስያ አህጉር የራሱ መጥፎ አሻራ አሳርፏል። ከህንድ በስተምስራቅ የሚገኘው ቤንጋል የባህር ወሽመጥ አካባቢ ያለውን የአካባቢ ሁኔታ እና ስነ ምህዳር ላይ ተጽዕኖ በማሳደር የቤንጋል ኮሌራ እንዲከሰት ምክንያት ሆኗል። በሽታው በፍጥነት በመስፋፋቱ እስከ 1823 ድረስ በዘለቀው ዓለም አቀፉ ወረርሽኝ በ10 ሚሊዮን የሚቆጠሩ ሰዎችን ገድሏል።
የእሳተ ገሞራው ፍንዳታ በአርክቲክ ውቅያኖስ ውስጥ ያለፈውን ንፋስና ሞገድ በማስተጓጎል የበረዶ ግግሮችን ሰባብሯል። መርከቦች በአትላንቲክና በፓሲፊክ ውቅያኖሶች መካከል ያለውን አቋራጭ መንገድ ለመጠቀም ፍለጋ ተያይዘው ነበር። የታምቦራ ፍንዳታ በታሪክ ውስጥ የተከሰቱት የተፈጥሮ ክስተቶች ምን ያክል ምድርን፣ ከባቢ አየርና ነዋሪዎች እንደሚጎዳ አመላካች እንደሆነም የዘርፉ ባለሙያዎች ይናገራሉ። የዓለም ሙቀት መጨመርና የከባቢ አየር መከላከያ፣ የኦዞን ንጣፍ መጥፋትን የመሳሰሉ ትኩረት የሚሹ ጉዳዮች የነዚህ ተፈጥሯዊ አደጋ በተደጋጋሚ መከሰቱ ውጤቶች ናቸው። በዚህ እሳተ ገሞራ ፍንዳታ የተለቀቀው ጭስ በሺዎች ለሚቆጠሩ ዓመታት አስከፊ የሆነ የአየር ብክለት እንዲከሰት ማድረጉ ይነገራል። ትናንሽ የአለት ቅንጣቶች ወደ መካከለኛው ከባቢ አየር በመለቀቃቸው የፀሐይ ጨረር ወደ ምድር እንዳይደርስ መከልከሉን የዘርፉ ጠበብቶች ያስረዳሉ። በዚህም ወደ ምድር የሚደርሰው የፀሐይ ብርሃንን በመቀነስ በዝቅተኛ ከባቢ አየር ላይ ቅዝቃዜ እንዲፈጥር አድርጓል። ይህም የእሳተ ገሞራ ፍንዳታ የዓለም ሙቀት መጠን በአማካይ በ3 ዲግሪ ሴንቲግሬድ ወይም በ5.4 ዲግሪ ፋራናይት ቀንሶታል። ሌላው ደግሞ ሰኔ 1991 በክፍለ ዘመኑ ከደረሱት ፍንዳታዎች ሁሉ እጅግ ከፍተኛ ሳይሆን አይቀርም የተባለለት የፒንቱቦ ተራራ ፍንዳታ ይነሳል። ፍንዳታ የደረሰው በፊሊፒንስ በጣም ብዙ ሕዝብ በሚኖርበት አካባቢ ሲሆን 900 የሚሆኑ ሰዎች ሕይወታቸውን አጥተዋል። ይሁን እንጂ በዚህ ወቅት በሺ የሚቆጠሩ ሰዎች ሕይወት ሊያተርፍ ችሏል። ለዚህ ማስተዋጽኦ ያደረጉት የሚከተሉት ሁለት ነገሮች ናቸው። አንደኛ፣ ለአደጋው ንቁ መሆን፣ ሁለተኛ ከተሰጡት ማስጠንቀቂያዎች ጋር የሚስማማ እርምጃ ለመውሰድ ፈቃደኛ መሆን። ተገቢ እርምጃ በመውሰድ የብዙ ሰዎችን ሕይወት አድኗል። የፒንቱቦ ተራራ በሚያዝያ 1991 ሊፈነዳ እንደተቃረበ ምልክት ማሳየት የጀመረው በመቶ ለሚቆጠሩ ዓመታት ያህል ዋልጌ ወይም ደግሞ ዶርማንት ሆኖ ከቆየ በኋላ ነበር። ከተራራው ጫፍ እንፋሎትና ሰልፈር ዳይኦክሳይድ የተባለ ኬሚካል እያፈተለከ መውጣት ጀመረ። የአካባቢ ነዋሪዎች ተከታታይ መሬት ርደቶች የተሰማቸው ሲሆን መምጣቱን የሚያመለክተው ጠጣር የሆነ ትፍ ቅላጭ ድንጋይ ወይም ላቫ ከተራራው አናት ላይ መውጣት ጀመረ። የፊሊፒንስ የእሳተ ገሞራና የእርደ ምድር ጥናት ተቋም ሳይንቲስቶች በቅርብ ይከታተሉ ስለነበር በአቅራቢያው በሚገኙ ከተማዎችና መንደሮች የሚኖሩ 35,000 ሰዎችን ማስወጣቱ ጥበብ እንደሚሆን ባለስልጣናት አሳመኑ። ሰዎች ያለ አንድ ምክንያት ቤታቸውን ለቀው ለመሰደድ እንደሚያመነቱ የታወቀ ቢሆንም የእሳተ ገሞራ ፍንዳታ የሚያደርሰውን ጥፋት በግልጽ የሚያሳይ አንድ ቪዲዮ ፊልም በማቅረብ ሰዎች ቸልተኞች ከመሆን ይልቅ እርምጃ እንዲወስዱ ቅስቀሳ ተደርጓል። ህዝቡ ከአካባቢው የለቀቀው በተገቢው ጊዜ ነበር። ከሁለት ቀናት በኋላ አንድ ከፍተኛ የሆነ ፍንዳታ 8 ኪዩቢክ ኪሎ ሜትር ርዝመት ያለው አመድ ወይም ከባቢ አየር ረጨ። ከጊዜ በኋላ ጭቃ ፍሶች ሙድ ፍሎ ኦር ዘ ሃርሽስ በመቶ የሚቆጠሩ ሰዎችን ገለዋል። ሆኖም ሰዎች አደጋውን በንቃት እንዲጠባበቁ በመደረጋቸውና ከማስጠንቀቂያዎቹ ጋር ተስማሚ የሆነ እርምጃ በመውሰዳቸው ብዙዎች ምናልባትም በሺ የሚቆጠሩ ሰዎች ሊተርፉ ችለዋል። በየአካባቢ የነበሩት የአፋር ክልል ቱሪዝም ቢሮ ባለስልጣን መሐመድ ሐሰን በረከት ያሉት እሳተ ገሞራ ጉዳይ ዶቼ ቬሌ በሰራው ዘገባ ላይ በአካባቢው ከአቅም በላይ ስጋትና ፍራቻ የፈጠረ መሆኑ ይገለጻል። ይልቁንስ ፍንዳታና ያስከተለው እይታ የሚጋርድ ጭስ የአካባቢውን ነዋሪዎች ወደ ጸሎት ማምራታቸው ትላልቅ ሰዎች ከድንጋጤ ብዛት ድንጋይ ላይ እስከ መውደቅ መድረሳቸው እንስሳውም ገደል ለገደል ሊሮጥ ነበር በማለት በወቅቱ የተከሰተውን አብራርተዋል። ዛሬም በተመሳሳይ ንቁ መሆን ያስፈልጋል። አሁንም ቁርጥ ያለ እርምጃ መውሰድ ግድ ነው። ቸር ያቆየን። ላይክ፣ ሼር፣ ኮሜንት ያድርጉት። አዳዲሶቹ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መልካም ቆይታ።